ክርስቶስ ስትሞትበት እንዲሁ በቃ ተቀበር ብሎ ለዓለም አሳልፎ አይሰጥህም። ያለህበት ቦታ ይወርድልሃል አምላክህ። ለአዳም እኮ ሲኦል ነው የወረደለት በነፍሱ። መቀስቀስ አቅቶት ነው ጠርቶ ከሲኦል የሲኦልን ማሰሪያ በጥሶ መጥራት ከብዶት ይመስላችኋል? የካህሊነት ጉዳይ እኮ ሆኖ አይደለም። በነፍሱ እስከ ሲኦል ድረስ የወረደለት እንዴት እንደወደደው እንዲያውቀው ነው። አንተ የወደክበት ቦታ እግዚአብሔር አምላክ ወድቆ ያነሳል። አንተ የወደክበት ቦታ ላይ እግዚአብሔር አምላክ መጥቶ ይቀሰቅሳል። ታለቅስ የነበረችው እናት አሁንም ቅድስት ቤተ ክርስቲያን ናት። ልጆቿ ከጉያዋ ሲጠፉባት በተለያየ ምክንያት ሲወሰዱባት እንዲኖሩት ከታዘዙት ሕይወት ባለፈ ክርስትናውን በየዘመናቱ መለዋወጥ ሲሞክሩ ክርስትናውን በያሉበት ዘመን እንደነሱ ቅርጽ ለማስያዝ ሲሞክሩ እያየች ቤተ ክርስቲያን ታለቅሳለች። ስለኛ ውሃ ልክ ተብሎ የሚስተካከል የክርስትና ሕይወት የለም። እኛ እያደግን ወደ ክርስትናው ሕይወት እንመጣለን እንጂ እኛ በወረድበት እያወረድን እኛ ባጠበብነው ልክ እያጠበብን የምንኖረው የክርስቲያናዊ ሕይወት የለንም። ሰፊ ወደ ሆነው ገብተንም ልንፈጽመው ወደማንችለው ከእግዚአብሔር ጋር ካለው ህብረት ጋር ከፍ ብለን ለማደግ እንሞክራለን እንጂ ያንን አናደርግም። የምናደርገውን ነገር በሙሉ እያየች ቤተ ክርስቲያን ልጆቿ ከውስጥ ተሰብስበው ጸናጽል እየመቱ ይዘምሩ እንጂ ቤተ ክርስቲያን ግን ታነባለች፣ ታለቅሳለች በደንብ አድርጋ። መሞታችንን የማናውቅ ሰዎች እንዳለን ታውቃለች። ሰዎች ወስደው ሊቀብሩን ቃሬዛ ላይ እንደተሸከሙን የኃጢአት አልጋዎቻችንን እንዳይቆረቁረንም ጭምር የሚያመቻቹልን ሰዎች እንዳሉ ታውቃለች። እንደው ክርስቲያኖች ለራሳችሁ ብላችሁ መነሳት እንኳን ቢከብዳችሁ ላሳደገቻችሁ ቤተክርስቲያን ብላችሁ እባካችሁ ተነሱለት። ቤተክርስቲያን ሁላችን ላይ ደክማብናለች። እውነቴን እንምላችሁ ላስተማረውና ለሚማረው ሰው ብቻ አይደለም። ከእግዚአብሔር መለኮታዊ ከሆነው ስጦታው ያለ ምንም ዋጋ ሁላችንንም ሰማያዊ ዜግነትን ሰጥታናለች። ስንቆርብ አልከፈልንም፣ ስንጠመቅ አልከፈልንም። ታመን ስንመጣ ጸበል ውስጥ ስንፈወስ እግዚአብሔር አምላክ ምንም አይነት ነገር ስጡኝ አላለም። እኛን ብቻ ነበር የፈለግነው። ጌታ ሆይ አንተ ከኛ ጋር ብትሆን ኖሮ ወንድማችን ባልሞተ ነበር አለ። እያንዳንዳችን ሕይወት ላይ እግዚአብሔር ከኛ ጋር ባይሆን ኖሮ ይሄ ባልኖረብን ነበር የምንለው ጊዜ አለ። ሁላችንም በቃ ሰምቶን እንዳልሰማ አይቶን እንዳላየ የሚሰማን ስሜት አለ። እግዚአብሔር ግን ያያል። ክርስቲያኖች ይሰማል። ታክቶ በቃኝ የሚለው የኛ ጩኸት የለም። እንደ ሰው አይደለማ። ክብር ምስጋና ይድረሰው። ሰው እኮ ነው የሚታክተው። ሰው እኮ ነው የኛ ጩኸት በዛብን ብሎ ዝም በሉ የሚለው። እግዚአብሔር አይልም። ለሰው መጮህ የከበዳችሁን ነገር ለእግዚአብሔር ነው መጮህ። በቃ ዝም በሉ አይልም። አርሱ ከምን ተነስተን እንደምትጮህ ያውቃል። ከምን ተነስተን እንደምትጠራው ያውቃል እግዚአብሔር። የቤተ ክርስቲያናችንን እንባ የምናብሰው ተደራጅተን በመጮህ አይደለም። ንስሐ ገብተ ቅዱስ ቁርባን ስትቀበል ያኔ የቤተ ክርስቲያን እንባዋ ይታበሳል። ያኔ ክብርህ ይመለሳል። ያኔ ያጣውት የምትለው የእግዚአብሔርን ሞገስ ታገኘዋል። እንዲሁ በመጮህ እንዲሁ በምናምን አይመጣም። ይሄ ሐቅ ነው። ሐዋርያት ያጡትን፣ ሐዋርያት የጎደለባቸውን፣ ሐዋርያት እንዲኖራቸው ያስፈለገውን ነገር በሙሉ ያገኙት የአምላክ ቅዱስ ሥጋ ክቡር ደምን ተቀብለው በፍጻሜው መንፈስ ቅዱስን ሲያገኙ እንጂ ዝም ብለው እንደዚሁ ስለመረን ለቀው ስለዞሩ አይደለም። እግዚአብሔር ለሁላችን በቸርነቱ የልባችንን መሻት ሁሉ ይስጠን። የመጀመሪያዋ ክርስቶስ ከሙታን መካከል ያስነሳት የማርቆስ ወንጌል ምዕራፍ 5 ላይ ያለች ጣሊታ ተብላ የምትጠራ አንዲት ልጅ ናት። ታሪኩን ባጭሩ ለመናገር ያክል ኢያኢሮስ ተብሎ የሚጠራ የአይሁድ የምኩራብ አለቃ የነበረ አንድ ሰው ነበረ ይላል ቅዱስ ማርቆስ ትረካውን ሲጀምር። ቅዱስ ማርቆስ ኢያኢሮስ የሚባል አንድ ሰው ነበር አለ። ኢያኢሮስ የአይሁድ የምኩራቦቻቸው አለቃ ነው፣ ሹም ነው። ምኩራብ የአይሁድ ቤተ ጸሎት ነው። ልብ ብላችሁ ስሙ። በአይሁድ በምኩራቦቻቸው ውስጥ ይሄ ኢያኢሮስ ሹም ነው፣ አለቃ ነው። በምኩራቦቻቸው ውስጥ አይሁድ እየተገናኙ ጸሎት የሚጸልዩበት የነቢያትን መጻሕፍት ሲነበቡ የሚሰሙበት ስፍራ ነው። እዛ ስፍራ ውስጥ ጌታችን ኢየሱስ ክርስቶስ ከአንድም የተደጋጋሚ ጊዜ ላይ እየገባ ሲያስተምር በጣም እንዳያስተምር መሰናክል የሚሆኑበት ሰዎች ናቸው ውስጥ ያሉት። እሱ ብቻ አይደለም። ታስታውሱ እንደሆነ አስተምሮ ከጨረሰ በኋላ ራሱ ድንጋይ አንስተው ሊወግሩትም የዛቱበት ሰዓት ነበረ። ከመካከላቸው ተሰወረባቸው እንጂ። ኢያኢሮስ ማለት እንደዚህ ክርስቶስን ለመግደልና ክርስቶስ የሚናገረውን ላለመስማት ይሰባሰቡ ከነበሩት ከምኩራብ አይሁድ መካከል አለቆች መካከል አንዱ ነው። ኢያኢሮስ ታዲያ ልጁ በጠና ታመመችበት። ልጁ በጠና ስትታመምበት አምላካችን መድኃኒታችን ኢየሱስ ክርስቶስ ጋር እየሮጠ ሄደና መምህር ሆይ ልጄ በጠና ታማብኛለችና እባክህ አድንልኝ አለ። እንግዲህ አስቡት፣
ኢያኢሮስ የምኩራብ አይሁድ አለቃ ነው እያልኳችሁ ነው። ክርስቶስን ከማይወዱት ሰዎች መካከል አንዱ ነው እያልኳችሁ ነው። ይሄ ሰውዬ ካልጨነቀው በቀር ወደ ክርስቶስ እንደማይሄድ እርግጠኛ መሆን አለባችሁ። ስለጨነቀው ስለጠበበው አማራጭ ስላጣ ተስፋ ብቸኛ ሳይሞክረው ቀርቶ በኋላ እንዳይጸጽተው ብሎ ነው ጌታችን ጋር ሄዱ። ጌታችንም ጋር ሲሄድ ጌታ ሆይ አላለው፣ መምህር ሆይ ነው ያለው። ምንድነው ያለው? መምህር ሆይ ነው ያለው። ጌታ ሆይ ብሎ አምኖ ራሱ ለመመስከር አልፈለገም። ይኸው ሲጨንቅህ ሲጠብህ እኮ የምትለው ራሱ ክብርህን ጠብቀህ ነው። ታውቃለህ አይደል? አንዳንዶቻችን ጨንቆን ጠቦን ከቅድስት ቤተ ክርስቲያን ደጅ መተን እግዚአብሔር እንዲሰማን እንፈልጋለን። በጨነቀን በጠበበን ልክ ደግሞ ክብራችንም ያስጨንቀናል። ተንበርክከን እንድንታይም አንፈልግም። አጎንብሰን ሰውነታችንም አቧራ እንዲነካውም አንፈልግም። የእግዚአብሔርን ሁሉን ቻይነት እንፈትነዋለን። ራሱ ሳልንበረከክ አትሰማኝም፣ ሳልጸልይ አታዳምጠኝም፣ ደጅ ካልተመላለስኩኝ በቀር አቤት አትለኝም እንላለን። እግዚአብሔር ይህንን ሁሉ እንድናደርግ እኮ የሚያደርገን በእኛ መመላለስ ውስጥ መምጣት መግባት ውስጥ ትልቅ ለሱ የሚጨምርለት እንኳን ትንሽም የሚጨምርለት ነገር ኖሮ አይደለም። ክርስቲያኖች ለጸሎታችሁ መልስ እግዚአብሔር አምላክ አዘግይቶ እናንተን ቤቱ ደጅ እንድጠኑ የሚያደርጋችሁ ጸሎታችሁን ብላችሁ መታችሁ እግዚአብሔርን ይዛችሁት ቤት እንድትሄዱ ነው። ጸሎትህን ሰምቶ እሱን ይዘው ካልሄድክ ምን ዋጋ አለ? እግዚአብሔር ግን በጣም ብዙዎች ከመካከላቸው አሉ ጨንቋቸው ጠቧቸው ወጥሯቸው እርሱ ካልሆነ በቀር ልክ እንደ ኢያኢሮስ ፈውስ ሊሰጣቸው እንደማይችል አውቀው መጥተው ሳይፈወሱ ነገር ግን እሱን ሲያገኙት አክብረውት የተቀመጡ ሰዎች አሉ። ከበሽታቸው ጋር መኖርን የመረጡ ክርስቶስን ናፍቀውትና ወደውት አንተ ከበሽታችን ትበልጥብናለህ አትፈውሰን ከፈለክ ነገር ግን ከደጅ አታውጣን ያሉ እግዚአብሔር ሁላችንን ከደጁ አያውጣ። እኛ ግን ጸሎታችን እንዲሰማ ነው እንጂ አብረነው መኖርም ራሱ አብረነውም ጭምር መቀመጥም የእግዚአብሔር ሐሳብ በእኛ ህይወት ላይ እንደሆነ አላወቅንም። ኢያኢሮስ ልጄ ታማብኛለች አድንልኛል። ጌታችን ኢየሱስ ክርስቶስ ና ወደ ቤት እንሂዳለን። እንደው እዚሁ ጋር አንድ ሌላ ታሪክ ላምጣላችሁ። ኢያኢሮስ የአይሁድ የምኩራብ አለቃ ነው። የተማረ ሰው ነው። በደንብ ጠንቅቆ የሚያውቅ ሰው ነው። እዚሁ የመጽሐፍ ቅዱስ ክፍል ላይ ደግሞ አንድ ሮማዊ 100 አለቃ አለ። እየሰማችሁ የሉቃስ ወንጌል ምዕራፍ 7 ቁጥር 1 ላይ ታሪኩ ተጽፎ ታገኙታላችሁ። ይሄ ሮማዊ ወታደር አምላካችን ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 8 ላይ አለ ታሪኩ። ምን ገጠመው መሰላችሁ? ልክ እንደ ኢያኢሮስ ልጁ ታመመችበት እና ወደ ጌታችን ወደ ኢየሱስ ክርስቶስ ሄደና ጌታ ሆይ ልጄ በጠና ታማብኛለችና እባክህ አድንልኝ አለ። አምላካችን ኢየሱስ ክርስቶስ ልክ ኢያኢሮስን እንዳለው ና ወደ ቤት እንሂድ አለ። ና ወዴት እንሂድ? እግዚአብሔር ወደ ሁላችን ቤት ይግባ። ና ወደ ቤት እንሂድ አለ። 100 አለቃው ግን ከኢያኢሮስ የተለየ መልስ ነው የሰጠው። ምንድን ነው ያለው? ጌታ ሆይ ወደ ቤቴ ጠፈር ትገባ ዘንድ እኔ የሚገባኝ ሰው አይደለሁም አለ። እንግዲህ ተመልከቱ፣ ይሄ እኮ 100 አለቃ ነው፣ ሮማዊ ነው፣ አሕዛባዊ ነው። ስለ እግዚአብሔር አምላክነት ስለ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክነት አያውቅም። ግን የፈለገውንና የለመነውን ነገር እግዚአብሔር እንዲያደርግለት ሲለምነው እርሱ ግዴታ መውረድ እንደማይጠበቅበት ያውቃል። አንተ ወደ ቤቴ ጠፈር ልትገባ አይገባኝም አለው። ቃል ብቻ ተናገር ልጅ ይድናል አለው። እንደዛም ብሎ አላቆመም፣ ቀጠለለት። እኔ እንደምታየኝ 100 አለቃ ነኝ። በቃሌ ተናግሬ እኔ መሄድ ሳይጠበቅብኝ ባለሟሎቼና አሽከሮቼ የወደድኩትንና የፈቀድኩትን ያደርጉልኛል አለ። እየሰማችሁ ነው? ኢያኢሮስ እኮ እንደዚህ ያላለው። በእኛ ዘንድ እኮ የታጣ እምነት በአሕዛብ ዘንድ እንደሚገኝ ታውቃላችሁ። እኛ ልንለው የሚገባንን እግዚአብሔርን ሳንለው የማያውቁትና የማያምኑት ሰዎች ግን ሲፈሩት ሲንቀጠቀጡለት ሲርዱለት የተነሳውን ጌታችን ኢየሱስ ክርስቶስን ሊያመልኩት ሲቸኩሉ እናያለን። ለእኛ ግን አምላካችንም ሆኖ ከምንም ሳንቆጥረውም እንገኛለን። እግዚአብሔር እውነት አይነ ልቡናችንን ያብራልን። በጣም ትልቅ የእኛ ችግር ይሄ ነው ክርስቲያኖች። እንደ ኢያኢሮስ ነው። ኢያኢሮስ እንደ መምህርነቱ እንደ አዋቂነቱ 100 አለቃው የተናገረውን መናገር ይጠበቅበት ነበር፣ ግን አልተናገረም። ክርስቶስም አልወቀሰውም። አይገርማችሁ? በጣም የሚደንቀው ደግሞ እሱ ነው። ኢያኢሮስ ሰው ነው። መናገር ያለበትን አልተናገረም፣ ማውራት ያለበትን አላወራም። ኢያኢሮስ እኮ ሊገሉት ከሚፈልጉ ሰዎች መካከል አንዱ ነው። ክርስቶስ ልጄ ታማብኛለች ብሎ ሲመጣ እኮ እና እኔ ምን ላድርግ ልትገለኝ እየፈለግ ጭራሽ ቤትህ ልውረድ ብሎ መናገር እኮ ይችላል። ልታጠፋኝ እየፈለክ እንደሆነ እያወቅሁ ያንተን ፈቃድህን ልፈጽምልህ ማለት ይችላል። ጌታችን ኢየሱስ ክርስቶስ ግን በልቡ የሸመቀውን በክፋት ያሰበውን የትላንትናውን ማንነቱን አሁንም ይዞት የመጣውን ምንነቱን ከማየቱ ይልቅ
ጭንቀቱን የተመለከተለት ትምህርት እኮ ነው። በነገራችን ላይ ክርስቲያኖች አምላካችን ጠላቶቻችሁን ውደዱ ብቻ ብሎ ሳይሆን የሰበከን እኮ ብድራታቸውን እግዚአብሔር በሰማይ እንደሚከፍላቸውም ጭምር አምናችሁ ክፉን በክፉ ምን አታርጉ ብሏል። አረ መልሱ። ክፉን በክፉ እስኪበሉ ምን አታርጉ። ክርስቶስ ስለሚጠላው ኢያኢሮስ አልጠላውም። ክርስቶስ ጆሮ ስላልሰጠው ኢያኢሮስ ጆሮ አልሰጥህም አላለውም። እግዚአብሔር አይደንቃችሁም? ጆሮ ሳንሰጠው ጆሮ ይሰጠናል። በአንደበታችን የሚማርክ ንግግር ለሱ ደስ የሚያሰኝ ምስጋናና ልመና ሳናቀርብለት ያዳምጠናል። ማን እንደዚህ የሚንከባከበንና ማን እንደዚህ ጆሮ ሰጥቶ የሚያዳምጠን ሰው አለ? ንግግራችን አላማረም፣ ጆሮአችሁን ከፍታችሁ አልሰማችሁኝም እኮ ብሎ እግዚአብሔር አምላክ ጆሮን አልከለከለብንም፣ ያዳምጠናል። አሁንም ልብ አይሰማን። በነገራችን ላይ ክርስቲያኖች እንደነዚህ አይነቱን ነገሮች እግዚአብሔር አምላክ እንድንጽናናበት ይንገረን እንጂ ዛሬ እርሱ ሲናገር እንዳልሰማ ነው ነገ በፍርድ ቀን እኛ ስንጮህ የማይሰማን ጊዜ ይመጣል። ዛሬ እሱ ሲናገር ልባችንን ከፍተን እንዳልሰጠ ነው ነገ እኛ ጮኸን ርስት መንግሥተ ሰማያትን አውረሰን ስንለው አላውቃችሁ ይችላል። ከዛ አይነቱ መገፋት እግዚአብሔር አምላክ ይሰውረን። ልባችንን ጆሮአችንን መክፈት አለብን። ኢያኢሮስና ወደ ቤት እንሂዳለው ክርስቶስ ጋር አብሮ መራመድ ጀመሩ። ጥቂት እንደተራመዱ ግን በጣም ብዙ ሰው ጌታችን ኢየሱስ ክርስቶስን ይከተለው ጀመር። አንዲት ሴት ነበረች ይላል 12 ዓመት ሙሉ ደም ይፈሳት የነበረ። እንደው የዚህ ሴት ታሪክ በጣም የሚገርማችሁ ቅዱስ መጽሐፋችን ስለዚህች ሴት የህመም ምክንያት መንስኤ ሲናገር ምን ይላል መሰላችሁ? ማታ ተኝታ ጠዋት ስትነሳ ነው ህመሙ የጀመራት። ማታ ስትተኛ ጤነኛ ነበረች። ጠዋት ስትነሳ ደም ይፈሳት ጀመር። ለብዙ ባለመድኃኒቶች ገንዘቧን አወጣች፣ የሚፈሰውን ደሟን እንዲያቆሙላት። ገንዘቧን ጨረሰች እንጂ ማንም ደሟን ሊያደርቅላት አልቻለም። እናንተ ተኝቶ መነሳት ለካ ትልቁም ነገር ነው። ተኝቶ አለመነሳት አለ። ተኝቶ ያለ ጤና መነሳት እንዳለ ራሱ የዚህ ሴትዮ ታሪክ ምስክር እኮ ነው። ተኝታ ስትነሳ ነው ሙሉ በሙሉ ጤናዋ ታውቆ የተገኘችው። 12 ዓመት ሙሉ ተሰቃይታበታለች። ያሰቃያት የደሟ መፍሰስ ብቻ አይደለም። አይሁድ እንደ ሕግና እንደ ስርዓታቸው ደም የሚፈሳቸውን ሰዎች አያስጠጉም። ተጠግተው እንኳን ወደ እነሱ እንነጋገር እንኳን ቢሉ ሲነኳቸው ለምን ነካችሁን ብለው ድንጋይ አንስተው ራሱ ይወግራሉ። ሰውም ጨክኖባታል፣ ጤናዋም ጭምር ከድቷታለች ሴት። ጌታችን ኢየሱስ ክርስቶስ ታዲያ በሕዝብ መካከል ሲራመድ አየችውና ምን ብላ አሰበች? የልብሱን ጫፍ ብነካው እፈወሳለሁ አለች። በልቧ እኮ ነው ያሰበችው። አፍ አውጥታ ራሷ አልተናገረችው። ከዚህ በኋላ ወደ ክርስቶስ መሄድ ጀመረች። ራሷ ላይ ፈርዳን ሄደችው። እንዳልኳችሁ ደም እንደሚፈሳት ያውቃሉ። ደም የሚፈሳት እሷ ብትነካቸው ድንጋይ አንስተው ሊወግሯት እንደሚችሉ ታውቃለች። በህይወቷ ፈርዳ ግን ታምሜ ከምኖር ተፈጉሼ በሞት መርጣለሁ ብላ ቀጥ ብላ ሄደች። ጌታችን ኢየሱስ ክርስቶስንም ከዛ ሁሉ ሰው መካከል ወረደችና ቀሚሱን ነካችው። አምላካችን ይራመድበት ከነበረበት ከዛ ህዝብ ሁሉ ግፊያ ቆመና ከናንተ መካከል የነካኝ ማን ነው አለ። እስኪ እንደው አስቡት፣ መሃል መስቀል አደባባይ ላይ በዛ ሁሉ ትርምስ ውስጥ ቆሞ አንድ ሰው ማን የነካኝ ይላል እንዴ? ማን የማይነካ? ገበያ መካከል ቆመህ ያ ሁሉ ሰው እየተራመደ ማን የነካኝ አይባልም። ሁሉም ሰው ለራሱ ዓላማ ወደዛ ወደዚህ ስለሚል አስቦም ሳያስብም አውቆም ሳያውቅም ሊነካ ይችላል። ጌታችን ኢየሱስ ክርስቶስ ግን ያ ሁሉ ሰው እየነካው ለዛ ሁሉ ሰው ማን የነካኝ ብሎ አልጠየቀም። እሷን ግን ማን የነካኝ ብሎ ጠየቀ። እሷ የነካችው በእምነት ስለሆነ ነው። በነገራችን ላይ የክርስቶስ የቀሚሱ ጫፍ በነገራችን ላይ ክርስቲያኖች ቤተ ክርስቲያን ናት። ነቢዩ ኤርምያስ እግዚአብሔር አምላክም በረጅም በዙፋኑ ላይ ከፍ ብሎ እንዳየው ሲናገር የመቅደሱን ጫፍ መቅደሱን ሞልቶት ነበር ይላል። የቀሚሱ ጫፍ መቅደሱን ሁሉ ሞልቶት ነበር። ዛሬ ተረትና ዘበት ይመስለናል ላላመንንና አምነንም ጭምር ለማንመላለስ ክርስቲያኖች እንጂ እናቶቻችን ለዚህ ጥሩ ምስክር ናቸው። መተው የቅድስት ቤተ ክርስቲያኑን ደጅ አምዱን ይነኩታል፣ ጀርባቸውን ይመቱበታል፣ ይዳበሱበታል፣ አፈሩ ላይ ይንከባለሉበታል። በውጭ ያለ ሰው አይቶ ድንጋይ ላይ ተንከባለሉ፣ አፈር ላይ ተንከባለሉ ቢል አይገርምም። ሲጀመር አፈርም አፈር ነው ለርሱ፣ ድንጋይም ድንጋይ ነው። ቤተ መቅደስ ውስጥ ቤተ ክርስቲያን ውስጥ ሆነን እንደዛ አይነት ድርጊታቸውን አላዋቂነትና ያለማመን ነጸብራቅ ነው ብለን እኮ የምናወራ ሰዎች አለን። ግን እነሱ ተፈውሰው እነሱ ከእግዚአብሔር ጋር ቀርበው እነሱ በንጹህ ልባቸው ሲነኩት ግን እግዚአብሔር እነሱን ከኛ ይልቅ ማን የነካኝ ብሎ ይናገራል። ማን የነካኛል? ከእናንተ መካከል አንድ ሰው የነካኝ ሰው ሲነካኝ ከሰውነቴ ኃይል ሲወጣ ተሰምቶኛል።
ያቺ ሴት አፍራ ተሸማቃ እኔ ነኝ ራሱ አላለችው። ክርስቶስ ግን የነካውን መነካት ካወቀ የነካውን ማንነትም የሚያውቅ ማእመረ ህቡዓት ሁሉን የሰወረውን የሚገለጥለት አምላክ ነውና ዞሮ ወደዛ ሴት ምን አለ? አንቺ ሴት ኃጢአትሽ ተሰርዮልሻል አለ። አይገርማችሁም? ክርስቶስ ያደረቀላት ምኗን ነው? እየሰማችሁ ነው? ክርስቶስ ያደረቀላት ምኗን ነው? ደምሽ ደርቆልሻል ግን አላላትም። ምንሽ ተሰርዮልሻል ያላት እግዚአብሔር። አይገርማችሁም? አንተ ይዘህ የመጣኸው የደም ችግር የጤና ችግር ሊሆን ይችላል። እግዚአብሔር የሁላችንንም ኃጢአታችንን ይቅር ይበለን። ለዛች ሴት አምላካችን ኢየሱስ ክርስቶስ ቆሞ ደሟን ነው ቀጥ ያደረገላት። ለኛ በዕለተ ዓርብ እንደ ብራና ተወጥሮ ደሙን አፍስሶ የኃጢአት ደማችንን ያደረቀልን ክርስቶስ ደሙን ቀጥ አለላት። ኃጢአትሽ ተሰርዮልሻል ተባለች። ይሄ እግረ መንገዱን እየሄደ እኮ ያደረገው ተአምር ነው። አይገርማችሁም? አምላካችን ትምህርት እኮ ነው ይሄ ራሱ። የተነሳው የኢያኢሮስ ልጅ ታማለች ተብሎ ሊፈውስ ነው። እግረ መንገዱን ግን እቺን የታመመችዋን ሴት ግን ሲያገኛት አይ የተነሳውበት ዓላማ የዚህን ሰውዬ ልጅ ታማለች ላድናት ነው እንጂ አንቺን ስመለሽ አድንሻለሁ አላላትም። ሲያገኛት ፈውሷት አለፈኝ። ወዲያውኑ የኢያኢሮስ ቤት ውስጥ የነበሩ ባለሟሎች ታዲያ ጌታችን ኢየሱስ ክርስቶስ ያቺን ሴት ልክ እንደፈወሳት መጡና ምን አሉ? ልጅህ የታመመችው ሞታለች፣ ከዚህ በኋላ መምህሩን አታድክመው አሉት። ምንም እያሉት መሰላችሁ? ታማ ቢደርስ ኖሮ ሊፈውሳት ይችላል። አሁን ግን ስለሞተች አታድክመው፣ በቃ እሱም ወደ መንገዱ ሂድ፣ አንተም ና ወደ ቤት ገብተህ አልቅስ አሉት። ጌታችን ኢየሱስ ክርስቶስ ግን እንዲያውም ቅድም ይጓዝበት ከነበረው ፍጥነት በላይ ሞተች ሲባል ና አብረን እንሂዳል። እግዚአብሔር እንዲህ አይነት አምላክ ነው። ጨንቆን ጠቦን መልስ ላይ ሰጠን ይችላል። አበቃለት ብለን ጉዳያችንን ስንቀብረው ግን ቀስቅሶ ማስነሳት ይችላል። እግዚአብሔር ሲዘገይብህ እንዲያውም የበለጠውን ነገር ሊሰጥህ። ታማለች ያለችው ሞተች ሲባል ኑ እንሂዳለን። ወደ ቤታቸውም ሲገባ ቤታቸው ውስጥ ትልቅ ለቅሶ ነበረ። ያለቅሱ ነበር፣ ያዝኑ ነበር። ክርስቶስም ወደ ውስጠኛው ክፍል ወደዛች ልጅ ወደ ሞተችበት አልጋ ላይ ገባና ተቀመጠ። ምን አላቸው? ይህቺ ልጅ ተኝታለች እንጂ አልሞተችም አላቸው። ማን አሁን ከኛ መካከል በመተኛትና በመሞት መካከል ሰው ልዩነት እንዳለው ያውቃል? አያውቅ? ቤታችሁ እናንተ ነቅታችሁ የተኛው ሌላውን ሰው እያያችሁ ታለቅሳላችሁ? አናለቅስም። የተኛው ሰው ምን ማድረጉ ስለማይቀር መነሳቱ አይቀርም። ክርስቶስ ወዶ እንዳይመስላችሁ የሞተችዋን ልጅ ሞታ ሳይሆን እኮ አይደለም፣ ሞታለች፣ በደንብ ሞታለች ግን አላለም፣ ተኝታለች ነው ያለው። የተኛ ሰው እንደሚነቃ ሁሉ የሞተም ሰው ፈርሶ በስብሶ አይቀርም። ምን ማድረጉ አይቀርም፣ መነሳቱ አይቀርም። ጊዜውን ነው የማናውቀው እኛ። አሁን የተኛ ሰው ስቀሰቅሰው እንደሚነሳ ስለምታውቅ ያን ያክል አትፈራም፣ አትደነግጥም። በዙሪያችን የቀበርናቸው ወዳጅ ዘመዱ ቤተሰቦቻችንን ግን አፈር ውስጥ ስናስገባቸው ሐዘኑ መራር የሚመስለን ተነስተው ከእግዚአብሔር የፍርድ ዙፋን ፊት ዳግም የሚነሱባትን ቀን እኛ ስለማናውቀው። ስለዚህ ክርስቶስ ገባ፣ ተኝታለች እንጂ አይ አልሞተችም አላቸው። የሚገርማችሁ ልክ እሱ እንደዛ ሲል በቤቱ ውስጥ የነበሩት ሰዎች በሙሉ ያለቅሱ ከነበረበት ለቅሶ ተገልብጠው ከፍተኛ ሳቅ ሳቋል። ምክንያቱም እንዳልኳችሁ ነው፣ መተኛትና መሞትን ስለሚያውቁት ነው። እና የመሰላቸው ወይ ተሳስቶ የመሰላቸው ወይ እነሱን ለማጽናናት የተናገረው ንግግር ነው። ግን ክርስቶስ አይደለም፣ እነሱን ለማጽናናት የሞተች እንዳልሆነችም ጭምር ተጠራጥሮም አይደለም፣ እንደ ሞተች ጠንቅቆ ያውቀዋል። ሲናገር ግን እነሱ ሳቁ። አምላካችን ኢየሱስ ክርስቶስ ሁሉንም አስወጣቸው ከቤተሰቦቿ ውጭ። ቤተሰቧን ካመጣቸውና እዛ ክፍል ውስጥ ካስቀመጣቸው በኋላ ግን ምን አለ መሰላችሁ? አብራችሁን በሉ፣ ጣሊታ በሉ እንጂ ጣሊታ ተነሽ። የሞተችዋ ልጅ ወዲያውኑ አፈፍ ብላ ተነሳች። ክርስቶስም የምትበላውን አምጡላት አላቸው ቤተሰቦች። ይሄ የመጽሐፍ ቅዱስ ክፍል አሁን የነገርኳችሁ የአንዲትን ልጅ አምላካችን ኢየሱስ ክርስቶስ ከሙታን መካከል ያስነሳት ነው። ታሪኩን ግን እንዳልኳችሁ ክርስቶስ ከሙታን መካከል ማስነሳት እንደሚችል ምስክር እንዲሆን ቀድሞ የተጻፈ ቀድሞ የተደረገ ብቻ አይደለም። የጣሊታ የመሞቷና የመነሳቷ ታሪክ የኛ የሁላችን ታሪክ ስለሆነ ነው። ጣሊታ ገና ሮጣ ያልጠገበች ልጅ ናት። ገና መንፈሳዊ ሕይወታቸውን ጀምረው ሳይጨርሱት ገና ከቤተ ክርስቲያን የራቁባቸውን ዓመታት እያዘኑና እየተብከነከኑ ወደ ክርስቶስ መንገድ የጀመሩ ሰዎች ሊሞቱ ሊያንቀላፉ ይችላሉ።
እናዝናለን። ምን አለ ኃጢአት በሰራበት ጊዜ ላይ ያቆየው እግዚአብሔር ጽድቅ ለመስራት ሲመጣ ለምን በቶሎ ጠራው ያልናቸው እኮ ሰዎች አሉ። እንደዚህ ያልናቸው ሰዎች አሉ። እግዚአብሔር በጊዜ የሚጠራቸው ሰዎች አሉ። ጣሊታ አንድም የኛ ምሳሌ ናት። ጣሊታ የሞተችው ቤቷ ውስጥ ነው። የሁላችን ቤት ቤተ ክርስቲያን ውስጥ የሞትን ሰዎች አሉ። በጣም የሚገርማችሁ የሚያሳዝነው እሱ ነው። ውጪ የሞተ ሰው አይለቀስለትም እያልን ነው። ትንሣኤና ሕይወት እኔ ነኝ ብሎ በተናገረው በክርስቶስ በፍርድ ዙፋኑ በመቅደስ በታቦቱ በካህናቱ በአገልጋዮቹ ፊት ሆኖ ግን የሞተ ሰው እንዴት አይለቀስለትም? እንዴት እንዲያውም መሪርም ባይነባለትም? እኛ እኮ ክርስቲያኖች በጣም የምንገርመውና የምናሳዝነው ልንራብ የማንችል ሰዎች እንደሆንን ታውቃላችሁ። የሕይወት እንጀራ ቤተ መቅደስ ውስጥ ያለንን ልንጠማም አንችልነን። ጥምን ቆርጦ የሚጥል ኃጢአትን ምንጩን የሚያደርቅ የክርስቶስ ደም ያለበት መቅደስ ውስጥ ነን ያለነው። ሞተን እንቀራለን ብለን መናገር አንችልም። የትንሣኤው ጌታ እዚሁ መቅደስ ውስጥ ነው ያለው። ግን አብዛኞቻችን መቅደስ ውስጥ እንኳን ሆነን የሞትን ሰዎች ነን። ቤተ ክርስቲያን ውስጥ እንኳን ሆነን ከምግባር ከሃይማኖት የራቀን ሰዎች ነን። መገኘታችን ቤተ ክርስቲያን ውስጥ ዋጋ የለውም እያልኳችሁ አይደለም። ቤተ ክርስቲያን ውስጥ ግን መምጣትና መገኘታችን ተገኝተናል ብለን ለመናገራችን ብቻ ሳይሆን ከተኛንባቸው መነሳት ያለብን ኃጢአቶቻችን ላይማ ብድግ ብለን መነሳት አለብን። እውነቴን እንደምላችሁ ክርስቲያኖች፣ በትንሹ ነገር ለምን የምትረኩት? በትንሹ ነገር ለምን እንደምትጽናኑት? ቢያንስ እንኳን ይሄን አድርጌዋለሁ እያልን እኮ ነው የምንኖረው። ታውቃላችሁ፣ ቢያንስ እንኳን እያልን ኃጢአቶቻችንን እያወዳደረን እኮ ነው የምንኖረው። ቢያንስ እንኳን ነውሮቻችንን ከሰው ጋር እያነጻጸረን የምንኖረው። ማን እንደዛ እንድንኖር ፈቀደልን? ማንስ እንደዛ እንድንመላለስስ በእጅ እሺ ብሎ አሰናበተን? ማንም እኮ አላለንም። ታውቃላችሁ፣ እግዚአብሔር እንድንመላለስ የሚፈልገው መቅደሱ ውስጥ እንዲያየንም የሚፈልገው እንደተነሱና ኃጢአታቸውን ለማቆም ችለው እንደሚመላለሱ ክርስቲያኖች ነው። ያ እንኳን ባይሆንልን ኃጢአታችንን ለመተው ግን የቀበሩንን በደሎቻችንን በጥሰን ለመነሳት ግን ቢያንስ እንኳን መጣር አለብን። ቢያንስ መሞከር እንኳን አለብን። ክርስቶስ ቤት ውስጥ ሞታ ያገኛት ጣሊታ ማለት መቅደስ ውስጥ የሞትን የኛ የሁላችን መነጸብራቅ የሁላችን በቃ። ሁለተኛ ጌታችን ኢየሱስ ክርስቶስ ከሙታን መካከል ያስነሳው ሉቃስ ወንጌል ምዕራፍ 7 ላይ ያለውን አንድ ሰው ያን ሰው ቅዱስ መጽሐፍ ሲናገር ስሙን አይጠቅስም። አንተ ጎበዝ ነው የሚለው። አንተ ማን አልኳችሁ? ጎበዝ ነው የሚለው። ያ ጎበዝ ለእናቱ አንድ ልጅ ነበረ። ባለቤቷን አታለች፣ መበልት ነበረች። ጭራሽ ደግሞ ባለቤቷን ማጣቷ ሳያንስ ብቸኛ የወለደችዋም ልጇ ገና በወጣትነቱ ወራት ሞተባት። ከሞተበት ስፍራ ይዛ በቃሬዛ አሸክማ ልትቀብረው ስትሄድ ጌታችን ኢየሱስ ክርስቶስ በመንገድ ላይ ያገኛት። አታልቅሺ አላት። መጀመሪያ አታልቅሺ አላት። እንደዚሁ ዝም ብሎ ለማጽናናት አይደለም። ጌታችን ኢየሱስ ክርስቶስ የመጣው እሷን ለቅሶ እንደሚደርስ ሰው ሐዘኗን ጭምር ለመካፈል እንደመጣ አንድ ሰው አይደለም። ሊያስነሳላት ስለመጣ ምን አታርጊ አላት? አታልቅሺ አላት። እናትየዋ ቀጠለች፣ ተናገረች። እንዴት አታልቅስ? የሚያስለቅሳት የልጇ መሞት ብቻ አይደለም፣ የሚያስለቅሳት ተስፋዋንም ጭምር ነው ያጣችው። ጧሬ ነው፣ ቀባሬ ነው፣ መጽናኛዬ ነው፣ ቢያንስ እንኳን እምባዬን ያብስልኛል ያለችው ልጇን የሞተባት። አለቀሰች፣ አነባች። ጌታችን ኢየሱስ ክርስቶስ ግን ምን አደረገ? ቃሬዛውን ተሸክመው የሄዱት የነበሩትን ሰዎች አስቆማቸውና ቃሬዛው ላይ እጆቹን ዘርግቶ ያዘ። አንተ ጎበዝ ተነሳለው፣ ከሙታን መካከል አስነሳው። ቁም ነገሩ እርሱን ማስነሳት ከሆነ ክርስቲያኖች ለምን ቃሬዛውን መንካት አስፈለገ? እየሰማችሁ ነው? ቁም ነገሩ ማስነሳት ከሆነ ቁም ነገሩ እርሱን ከሙታን መካከል ነፍሱና ስጋውን አገናኝቶ ሕይወት እንዲሰጠው ምክንያት ከሆነ ምንድነው ታዲያ ቃሬዛውን መንካት ያስፈለገው? ክርስቶስ የነካውን ቃሬዛ ቅዱስ ቄርሎስ ዘእስክንድርያ በረከቱ ለሁላችን ትድረሰን ምን ብሎ ያስተምርበታል? ጌታችን ኢየሱስ ክርስቶስ እጆቹን ዘርግቶ የነካው ቃሬዛ የቅዱስ መስቀሉ ምሳሌ ነው ይላል። እርሱ የነካው ቃሬዛ ድምፁን አሰምቶ ሲናገር ለዛ ለሞተው ጎበዝ ቀስቅሶ ሕይወት እንዲሰጠው ምክንያት ከሆነ እጁ ሳይሆን ሰውነቱ ያረፈበት ደሙ የፈሰሰበት ራሱን ቤዛ አድርጎ ለዓለም የሰጠበት ቅዱስ መስቀል አሰምቶ ሲናገርማ አንድ ብቻ ሳይሆን ሲኦልንም ጭምር ይበዘብዛል እንጂ ብሎ አስተምሮበታል። ክርስቶስ ግን ያንንም ጎበዝ ሲያስነሳው ልክ እንደ ጣሊታ አሁንም እኛ እንድንነሳ የሚፈልግበትን ትምህርት ለማስተማር ስለፈለገ ነው።
አንዳንዶቻችን እንዳልኳችሁ የሞት ነው ልክ እንደ ጣሊታ ቤተ መቅደስ ውስጥ ቤተ ክርስቲያን ውስጥ ነው፣ ከምግባር ከሃይማኖት ጎለን ማለት ነው። አንዳንዶቻችን ደግሞ ቤተ ክርስቲያን ሞተን ቀባሪ ይዞን ደግሞ ሬሳችንን ወደ ዓለም የወጣ ሰዎች አሉ። በዓል ነው አለው በቃ ቤተ ክርስቲያን ውስጥ ጾሙንም አለው፣ ስግደቱንም አለው፣ ምጽዋቱንም አለው፣ ሱባኤውንም አለው፣ ምንም ጠብ ያለልኝ ነገር የለም የሚል ሰው ሰምታችሁ አታውቁ? ምንም በቃ እኔም ልለወጥበትም አልቻልኩም፣ ራሴም ላይ የተስተካከለ ነገር ማግኘት አልቻልኩም ብሎ ቤተ ክርስቲያን ውስጥ ሆኖ የዘገየበት እግዚአብሔር የሌለ መስሎት መሞቱን ያመነ ሰው አለ። ቤተ ክርስቲያን ውስጥ ግን መሞት ይሻላል። ለምን መሰላችሁ? ቤተ ክርስቲያን ውስጥ ሞተ ቢያንስ እንኳን የትንሣኤ ቦታ ላይ ስላለ የምትቀሰቀስበት ጊዜ ሊደርስ ይችላል። ቤተ ክርስቲያን ውስጥ ሞተ የሚያሳዝነው ግን ሊቀብሩህ የሚያወጡ ሌሎች ሰዎች ግን ይኖራሉ። እነዛ ቃሬዛውን ተሸክመው የሄዱ የነበሩት ሰዎች ማለት ጓደኛቸውን ሊቀብሩት የወሰዱት ናቸው። ጽድቅ ስንሰራ አብረው ሊተባበሩን የማይፈልጉ፣ ኃጢአት ስንሰራ ግን ሬሳችንን ተሸክመው የሚዞሩ ስንት ሰዎች እኮ አሉ። ሊቀብሩን የሚያመቻቹ ስንጓዝ በኃጢአት አብረውን አለንላችሁ ብለው አፈር አይንካችሁ ብሎ ከመሬት ከፍ የሚያደርገን ሰው የለም። ተቸገርን ስንል ኪሱ የማይፈታለት፣ ነውር እንስራ ስንል ግን ተበድሮ የሚያመጣ ሰው የለም ከኛ መካከል አለ። ለኃጢአት የሚቸኩለው ጉልበታችን ለጽድቅ የቀዘቀዘብን የደነደነብን ሰዎች አለን። ትንሣኤ የሚያስፈልገን ጌታችን ኢየሱስ ክርስቶስ ለዛ ነው ቀብረው የሞተውን ሰው ለመቅበር ተሸክመው የሄዱትን ሰዎች ቁሙ አላቸው። ለምን? ያቺ የሞተችና ያቺ በኃጢአት ቆስላ የወደቀች ነፍስ የኛ ምሳሌ ናት። ክርስቶስ ስትሞትበት እንዲሁ በቃ ተቀበር ብሎ ለዓለም አሳልፎ አይሰጥህም። ያለህበት ቦታ ይወርድልሃል አምላክህ። ለአዳም እኮ ሲኦል ነው የወረደለት በነፍሱ። መቀስቀስ አቅቶት ነው ጠርቶ ከሲኦል የሲኦልን ማሰሪያ በጥሶ መጥራት ከብዶት ይመስላችኋል? የካህሊነት ጉዳይ እኮ ሆኖ አይደለም። በነፍሱ እስከ ሲኦል ድረስ የወረደለት እንዴት እንደወደደው እንዲያውቀው ነው። አንተ የወደክበት ቦታ እግዚአብሔር አምላክ ወድቆ ያነሳል። አንተ የወደክበት ቦታ ላይ እግዚአብሔር አምላክ መጥቶ ይቀሰቅሳል። ይሄ ምስክር ነው። ሊቀብሩት እየሄዱ ያለውን ሰው አብሯቸው እየተራመደ ነው አቁሙት ያዙት ያላቸው። ከቤተ ክርስቲያን ተስፋ የቆርጠን የወጣን የኛ ትንሣኤ እዚህ ሳይሆን ውጪ የመሰለን ሰዎች ካለን ክርስቶስ እየተጣራ ነው። ትንሣኤያችን አምላካችን ኢየሱስ ክርስቶስ ልቀስቀሳችሁ እያለ ነው። አይነ ልቦናችንን አምላካችን ጆሮአችንን የሚክፈትልን። ከሰማነው መቀስቀስ ይችላል። ከሰማነው ማንቃት ይችላል። ቀሰቀሰው፣ አስነሳው። ለእናቱ አታልቅሽ እንዳላት መልሶ ልጇን ሰጣት። ተመልከቱ፣ ጣሊታን ሲያስነሳት ካስነሳት በኋላ የምትበላውን አምጡላት ነው። እስኪ የምትበላውን በሉ እንጂ ምን አርጉላት? አምጡላት። ይሄንን ሰው ደግሞ ካስነሳው በኋላ መልሶ ለማን ነው የሰጠው? ለእናቱ። እስኪ መልሶ በሉ ለእናቱ ሰጣት። የመጀመሪያይቷን ቤተ መቅደሱ ውስጥ የሞተችን ነፍስ ክርስቶስ ከቀሰቀሳት በኋላ እውነትም ከሙታን መካከል መነሳቷ የሚታወቀው ምግብ አምጡላት ተብሎ የተነገረውን ቅዱስ ሥጋውን ክቡር ደሙን መብላት ስችል ነው። ትንሣኤውን ገና ያላከበርን ሰዎች አለን። በነገራችን ላይ አሁን ትንሣኤውን ገና ያላከበርን ቅዱስ ሥጋውን ክቡር ደሙን ስንቀበል ነው። ይኸው ከተነሳች በኋላ የምትበላውን ምን አርጉላት ነው ያለው? አምጡላት ነው ያለው። ትንሣኤ ማለት ቆመህ በቤተ መቅደሱ እየዘመርክና እያሸበሸብክ የምታከብረው ብቻ ሳይሆን በክርስቶስ ቅዱስ ሥጋና ክቡር ደም ጭምር ታትመህ እውነት ከሙታን መካከል መነሳትን እየመሰከርክ ለዓለም የምትወጣበት በዓል ነው። ገና ያልነቃን ሰዎች አለን ማለት ነው። ገና ያንቀላፋን ሰዎች አለን። ድምፁን እየሰማን ኃጢአትም ደግሞ ጣዕሙ ጠስቆ ጠፍንጎ የያዘን ሰዎች አለን። እቺንም እናቲቱንም አስነስቶ ለልጇ ሲሰጣት ታለቅስ የነበረችው እናት አሁንም ቅድስት ቤተ ክርስቲያን ናት። ልጆቿ ከጉያዋ ሲጠፉባት፣ በተለያየ ምክንያት ሲወሰዱባት እንዲኖሩት ከታዘዙት ሕይወት ባለፈ ክርስትናውን በየዘመናቱ መለዋወጥ ሲሞክሩ፣ ክርስትናውን በያሉበት ዘመን እንደነሱ ቅርጽ ለማስያዝ ሲሞክሩ እያየች ቤተ ክርስቲያን ታለቅሳለች። ስለኛ ውሃ ልክ ተብሎ የሚስተካከል የክርስትና ሕይወት የለም። እኛ እያደግን ወደ ክርስትናው ሕይወት እንመጣለን እንጂ እኛ በወረድበት እያወረድን እኛ ባጠበብነው ልክ እያጠበብን የምንኖረው የክርስቲያናዊ ሕይወት የለንም። ሰፊ ወደ ሆነው ገብተንም ልንፈጽመው ወደማንችለው ከእግዚአብሔር ጋር ካለው ኅብረት ጋር ከፍ ብለን ለማደግ እንሞክራለን እንጂ ያንን አናደርግም። የምናደርገውን ነገር በሙሉ እያየች ቤተ ክርስቲያን ልጆቿ ከውስጥ ተሰብስበው ጸናጽል እየመቱ ይዘምሩ እንጂ ቤተ ክርስቲያን ግን ታነባለች፣ ታለቅሳለች በደንብ አድርጋ።
መሞታችንን የማናውቅ ሰዎች እንዳለን ታውቃለች። ሰዎች ወስደው ሊቀብሩን ቃሬዛ ላይ እንደተሸከሙን የኃጢአት አልጋዎቻችንን እንዳይቆረቁረንም ጭምር የሚያመቻቹልን ሰዎች እንዳሉ ታውቃለች። እንደው ክርስቲያኖች ለራሳችሁ ብላችሁ መነሳት እንኳን ቢከብዳችሁ ላሳደገቻችሁ ቤተክርስቲያን ብላችሁ እባካችሁ ተነሱላት። ቤተክርስቲያን ሁላችን ላይ ደክማብናለች። እውነቴን ነው የምላችሁ። ላስተማረውና ለሚማረው ሰው ብቻ አይደለም፣ ከእግዚአብሔር መለኮታዊ ከሆነው ስጦታው ያለ ምንም ዋጋ ሁላችንንም ሰማያዊ ዜግነትን ሰጥታናለች። ስንቆርብ አልከፈልንም፣ ስንጠመቅ አልከፈልንም። ታመን ስንመጣ ጸበል ውስጥ ስንፈወስ እግዚአብሔር አምላክ ምንም አይነት ነገር ስጡኝ አላለም፣ እኛን ብቻ ነበር የፈለግነው። እኛ ግን ሀብት ንብረታችንን የምናመጣውን ቁሳቁስ በሙሉ ከምረንለት ራሳችንን ግን ከቀባሪ ጋር እያስቀበርን እንወጣለን። እና እውነት ተነሳን ብለን ነው ይሄንን በዓል የምናከብረው። ክርስቶስ እውነት ነው ከሙታን ተነስቷል። በዛ ደስ ተሰኝተን ስብከታችንም ቅዱስ ጳውሎስ እንዳለው ከንቱ እንዳልሆነ አምነን እንድንናገራለን። የኛን ህይወት ግን ስናየው እንኳን ልንነሳ የተቀበርንበት መቃብር ራሱ ተመችቶን እየተገላበጥን ያለንበት ኃጢአት አልፈታ ብሎን የተጨነቅን እንዳለን ሁሉ ከምንሰራው ጽድቅ ይልቅ እየሰራ ነው ያለነው ኃጢአት እያመጣልን ያለነው ነገር ደስ አሰኝቶናል። እውነት እኮ ነው። ኃጢአት ስንሰራው ኃጢአት ስናደርጋት የሚሰማን ደስታ በቅጽበት የምናጣጥመው ስለሆነ ኃጢአት ለሁላችን ቅርብ የሆነችው ለዚህ ነው። ልብ ብላችሁ ስሙኝ ክርስቲያኖች፣ ኃጢአትን የምንሰራት በኃጢአት የሚመጣው ደስታ ቅርባችን ስለሆነ ነው። ጠጥተን ለመስከር የምንሄደው ሳቅ ቅርብ ስለሆነ ነው። ጨዋታው ስለሚመጣ ነው የምንለው አይደል? ጾመን ጸልየን ሰግደን መጽውተን እግዚአብሔር የደከምንበትን የድካማችንን ዋጋ ግን ሲከፍለን አናየው። ለኃጢአት ለምንሮጠው ሩጫ ደሞዙን ወዲያው እናገኘዋለን። ለጽድቅ ለምንደክመው ድካም ግን እግዚአብሔር አምላክ የሚሰጠንን ደሞዝ ያዘገየዋል። ለምን? በምድር ከሚከፍለን በሰማይ ሊከፍለን ስለመረጠ እኮ ነው። እውነቴን እምላችሁ ክርስቲያኖች፣ ድካማችንን ስለ እግዚአብሔር ስንል ያደረግናቸውን መንፈሳዊ ነገሮቻችንን በሙሉ እግዚአብሔር በምድር እንዲከፍለን እንዲያውም አንጠይቅ። በምድር ካልከፈለንም ያልሰማን እንዳይመስለን። የጸሎታችን መልስኛ መኪና ማሽከርከር አይደለም። ቤተ መቅደስ ውስጥ የማስቀደሳችን መልስኛ በቤት ውስጥ በአማረና በጌጠ ቦታ ውስጥ መመላለስ አይደለም። አትሳቱ ክርስቲያኖች። እኛ መንፈሳዊ ህይወትን ከእግዚአብሔር ጋር ያለንን ህብረት የምንለካው ቁሳዊ በሆነ ነገር አይደለም። እንደዛ ማድረግ የጀመርን ጊዜ የተለማመድንም ጊዜ ነበረ ተንሸራተን ይወደቅ ነው። ዛሬ አሁን በየአውደ ምህረቶቻችን ራሱ እኮ እልል በሉላቸው ተብሎ የሚሰሙት የጸሎቶቻችን መልሶች ምን ናቸው? መኪና ገዛን አይደለም? ቤት ገባን አይደለም? ስራችን ተቃና አይደለም? ማን ከኛ መካከል መጥቶ ስለፈቀደልኝ ቤተ መቅደሱን ስም ያለው ብሎ ስላስቀደስኩኝ ከመቅደሱ ከሰማያዊ ደጃፍ ቆም ያለው ብሎ ዋጋም የተከፈለለትን ቅዱስ ሥጋውን ክቡር ደሙን ለመቀበል በቅቻለሁ ብሎ እንደው በህይወታችሁ እልል ያስባለ ምመን ታውቃላችሁ? አናውቅም እኮ። እኔ በግሌ አላውቅም። ለምን? የጸሎታችንን መልስ ምድራዊ በሆነ ዋጋ እየተመነው ስለተቸገርን እኮ ነው። አይደለም፣ ዋጋችን ሰማያዊ እንደሆነ አትርሱ ክርስቲያኖች። ዋጋችን ምድራዊ እንዳይሆንም ጭምር ነው እግዚአብሔርን የምንለምነው። በተገላቢጦሽ ግን ሰይጣን የሚያሰራውን ኃጢአት ወዲያውኑ ደሞዙን ይሰጣል። እግዚአብሔር የሚያሰራውን እንድትሰራ የከፈተልን የጽድቅ በር ግን ስታደርገው በጥቂቱ የመንግስተ ሰማያትን ጣዕም እንድትቀምስ እያደረገ ስለ ድካምህ መጽናናትንና ማንም ሊቀማው የማይችለውን መንፈሳዊ ደስታና ሰላም እየሰጠ ፍጻሜው ግን ከሱ ጋር እንድትሆን ያደርጋል። እውነቴን እኮ ነው የምላችሁ ክርስቲያኖች፣ የጸሎታችንን ምላሽ በሙሉ መሬት ላይ ብናገኘው እኮ የምናፍቀው ገነት ይኖራል። እንድንገባበት የምንቸኩልበት መንግስተ ሰማያትን እንጣራ ይሆናል። እግዚአብሔር እንኳንም አጎደለብን፣ እንኳንም አሳጣን፣ እንኳንም ሰላም የተነሳ ነውን እንደዚሁ እንኳን አረገን። ቢያንስ በዚህ እንኳን ማንን እየጠራ ነው? እግዚአብሔርን እየጠራ ነው። አገር ሰላም ሲሆንማ ማን ትዝ ይለዋል? መድኃኔዓለም ማን ትዝ ይለዋል? ያ የተዘረጋጁ ማን ትዝ ይለዋል? ኑ ልጆቼ እያለ የሚጣራው ድምፁ ማንኛችንም ትዝ አይለንም። ሲጀመርም እግዚአብሔር አምላክ እንዳስቀመጥነው ዕቃ የትም ብንሄድ ተመልሶ የምናገኘው የሚመስለን ሰዎች እኮ ነን። በጣም ነው የምናሳዝነው። ከዚህ በላይ ሞት የለማ ክርስቲያኖች። እውነታው እንደዛ እንደሆነ ማወቅ መቻል አለብን። ትንሣኤውን የክርስቶስን አስበን ደስ እንደምንሰኘው የእኛን ግን ቅድስት ቤተ ክርስቲያን ሁኔታችንን አይታ ታለቅሳለች፣ ታነባለች። የቤተ ክርስቲያናችንን እንባ የምናብሰው ተደራጅተን በመጮህ አይደለም፣ ንስሐ ገብተ ቅዱስ ቁርባን ስትቀበል ያኔ የቤተ ክርስቲያን እንባዋ ይታበሳል። ያኔ ክብርህ ይመለሳል።
ያኔ ያጣውት የምትለውን የእግዚአብሔርን ሞገስ ታገኘዋለህ። እንዲሁ በመጮህ እንዲሁ በመናምን አይመጣልህ። ይሄ ሐቅ ነው። ሐዋርያት ያጡትን፣ ሐዋርያት የጎደለባቸውን፣ ሐዋርያት እንዲኖራቸው ያስፈልገውን ነገር በሙሉ ያገኙት የአምላክ ቅዱስ ሥጋ ክቡር ደምን ተቀብለው በፍጻሜው መንፈስ ቅዱስን ሲያገኙ እንጂ ዝም ብለው እንደዚሁ ስለመረን ለቀው ስለዞሩ አይደለም። እግዚአብሔር ለሁላችን በቸርነቱ የልባችንን መሻት ሁሉ ይስጠን። ሶስተኛው የመጨረሻው ክርስቶስ ከሙታን መካከል ያስነሳው ወዳጁ አልዓዛር ነው። የዮሐንስ ወንጌል ምዕራፍ 11 ላይ ያለ ታሪክ ነው። ከሁለቱ አሁን ቅድም ከነገርኳችሁ ታሪኮች የሚለየው ይሄ አንደኛ አልዓዛር ለክርስቶስ ቅርቡ በመሆኑ ነው። ሌሎቹን ክርስቶስ ያውቃቸዋል፣ አምላክም አይደለ፣ ለሱ እንግዳ የሆነች ነፍስ የለችም። አልዓዛርና ቤተሰቡን ግን ክርስቶስ በቅርብ የሚያውቃቸው ናቸው። በቅርብ የሚያውቃቸው ብቻ ሳይሆን ቤታቸው ውስጥ የሚስተናገድም ጭምር ነው። ቤታቸው ውስጥ የሚስተናገድም ጭምር ነው። ቤታቸው ለክርስቶስ ክፍት ነው። ለክርስቶስ ክፍት የሆነ ቤት ክርስቲያን ሊኖረው ያስፈልጋል። በነገራችን ለክርስቶስ ክፍት የሆነ ቤት ማለት ታርዞ ቢመጣ፣ ተጠምቶ ቢመጣ፣ እንግዳ ሆኖ ቢመጣ፣ ተርቦ ቢመጣ፣ እስረኛ ሆኖ የሚያርፍበት አጥቶ ቢመጣ ተከፍቶ የሚያስተናግደው ቤት ማለት ነው። ለክርስቶስ ክፍት ነበረ ቤታቸው። ክፍት ከነበረው ከክርስቶስ የሚስተናገድበት ቤት ውስጥ ግን ሐዘን ተሰማ። ትልቁም ነገር ነው። እግዚአብሔር ከኛ ጋር ስለሆነ ማለት ሰው የሚደርስበት አይደርስብንም ማለት አይደለም። እየሰማችሁ ነው? እግዚአብሔር በቤት ስለሚመለክ፣ እግዚአብሔር በቤታችን ውስጥ ንጉሥ ሆኖ ስለተሾመ፣ በሕግና በሥርዓትም ጭምር ስለምንመላለስ በሰው የሚደርሰው በእኛ አይደርስም ማለት አይደለም። አንዳንድ ሰው ከእግዚአብሔር ጋር ካለው ቅርበትና ከእግዚአብሔር ጋር ከሚታዘዘው የትእዛዛቱ ተገዥነቱ የተነሳ ሕመም እንዲመጣበት አይፈልግም። ሞት እሱ ቤት እንዲያንኳኳ አይፈልግም። ሲጸልይ መሰማትን፣ ሲጣራ አቤት መባልን ብቻ ነው የሚያውቀው። አይደለም። ክርስቶስ ይወዳቸው ከነበረው ከዚህ ቤት ውስጥ አልዓዛርን ጠርቶታል። እንዳልኳችሁ ነው። ክርስትና የሚመዘነው ምድራዊ በሆኑ ቁሶች ማግኘትና ማጣት እንዳልሆነ ሁሉ እግዚአብሔር ከኛ ቤት ውስጥ ለመገኘቱ ማሳያ ሆኖ የምንናገረውና የምናስተምረው ምንም አይነት ነገር ሳይደርስብንና ሳይሆንብን መቅረታችንን በማየት አይደለም፣ ሲደርስብን በምናሳየው ግብረ መልስ ነው። አልዓዛር ሞተ ብለው ለጌታችን ለኢየሱስ ክርስቶስ ነገሩት። መርዶን ከሰማበት ስፍራ ላይ 4 ቀን ቆየ። መሞቱን ሰምቷል። ቸኩሎ ግን ሄዶ ሐዘንተኛ እንደሚያደርገው ስርዓት ሊደርሰው አልፈለገም። ዘገየ፣ ዝም አለ። ሐዋርያቱ ነገሩት፣ ወዳጅ አልዓዛር ሞቷል ብለው አሳሰቡት። ራሱ ጌታችን ኢየሱስ ክርስቶስ ግን ሰዓቱ ሲደርስ ወዳጄ አልዓዛር ተኝቷል፣ ልቀሰቅሰው ሄዳለዋል። ሐዋርያት አሁንም ባልታደሰ አይምሮና ሰውነታቸው እንግዲያውስ ተኝቶ ከሆነ የሚቀሰቅሰው ይጠፋልን አሉ። እሱ ግን እያወራ የነበረው ሞት ስለተባለ እንቅልፍ ነው። በግልጽም ነገራቸው። እንቅልፍ ሞት እንደሆነ በእርግጠኝነት የምናውቀው አልዓዛርን እንዴት ብሎ ሊቀሰቅሰው እንደሄደ ክርስቶስ ሲናገር ወዳጄ አልዓዛር ሞቷል፣ ላስነሳው ሄዳለሁ አላቸው። ሞትን እንቅልፍ ሞት ብሎ እስካሁን ስነግራቸው የነበረው እኛ ያመጣ ነው አይደለም፣ ራሱ ክርስቶስ ወንጌል ላይ ሲናገር ተጽፎ ያገኘ ነው። ጌታችንም አልዓዛር ወደ ተቀበረበት ወደ ኢየሩሳሌም ከተማ ገባ። መምጣቱን የሰሙ ሰዎች በሙሉ ሊቀበሉት ወጡ። ደስ ተሰኝተው የሚቀበሉት ነበሩ። እርሱ ግን የመጣው ደስታን ለመካፈል አይደለም፣ ሐዘናቸውን የማርታና የማርያምን ለመድረስ ነው። መምጣቱን ህዝቡ በሙሉ ሲሯሯጥ መስማቱን ሰምታ ማርታም እየሮጠች ሄደች። ጌታ ሆይ አንተ ከኛ ጋር ብትሆን ኖሮ ወንድማችን ባልሞተ ነበር አለ። እያንዳንዳችን ህይወት ላይ እግዚአብሔር ከኛ ጋር ባይሆን ኖሮ ይሄ ባልኖረብን ነበር የምንለው ጊዜ አለ። ሁላችንም በቃ ሰምቶን እንዳልሰማ አይቶን እንዳላየ የሚሰማን ስሜት አለ። እግዚአብሔር ግን ያያል፣ ክርስቲያኖች ይሰማል። ታክቶ በቃኝ የሚለው የኛ ጩኸት የለም። እንደ ሰው አይደለማ። ክብር ምስጋና ይድረሰው። ሰው እኮ ነው የሚታክተው። ሰው እኮ ነው የኛ ጩኸት በዛብን ብሎ ዝም በሉ የሚለው። እግዚአብሔር አይልም። ለሰው መጮህ የከበዳችሁን ነገር ለእግዚአብሔር ነው መጮህ። በቃ ዝም በሉ አይልም። እርሱ ከምን ተነስተን እንደምትጮህ ያውቃል። ከምን ተነስተን እንደምትጠራው ያውቃል እግዚአብሔር። አንተ ከኛ ጋር ብትሆን ኖሮ ወንድማችን ባልሞተ ነበር አለችው። ወዳጃችን ወንድምሽ አልዓዛር ይነሳል አላት። አዎ ዳግም በሚመጣበት በክብሩ በዙፋኑ በእግዚአብሔር የዛች ቀን ላይማ እንደሚነሳ ምናለው አለች። እሱ ሊቀሰቅሰው የመጣው ዳግም ምጽአት ሊያስነሳው አይደለም፣ አሁን ሊቀሰቅሰው ነበር የመጣው። ወዲያውኑ እየሮጠች ሄደች። ተመልሳ ትንሣኤና ሕይወት እኔ ነኝ ያላትን ክርስቶስን ንግግሩን ሳይጨርስ
ያ ሁላ ሰው ከመንገድ ላይ ስላስቀረው ገባችና ለእህቷ ለማርያም መምሩ መጥቷል ይጠራሻል አለች። አልጠራትም እኮ በነገራችን ማርታን ሂጂና ማርያምን ጠራት አላለች። ግን ማርታ በእሷ ስጋዊ አስተሳሰብ እሷ ስትናገር ካልተሰማች ማርያም እግሩ ስር ቁጭ ብላ ትማር ግን ስለነበረ ቅርብ ናትና እሷ ትጩህ ትናገር ብላ ማርያምም እየሮጠች ወጣች። ለቅሶ ለመድረስ ተሰብስቦ የነበረው ህዝብ በሙሉ እየሮጠ እርሷ ያለችበትን ለመከተል ወጣ። ምናልባት ሐዘኑ ጸንቶባት መቃብር ሄዳ ታለቅስ ከሆነ ብሎ ማለት ነው። እሷ መቃብር አልሄደችም። ክርስቶስ መጣ ሲባል ነው የሮጠችው። ደስ አይልም? በጣም እኮ ነው ደስ የሚለው። እውነት መቃብር ጋር የማይሮጡ እግሮች ክርስቶስ ጋር እንደሚያስነሳው አምነው ለመጽናናት የሚሽቀዳደሙ እግሮች አሁንም ድረስ የሞቱና ያንቀላፉ ወዳጆቻችንን መቃብሮቻቸው ጋር ሄደን ጉንጉን እናስቀምጥላቸዋለን። ያረፉትን ነፍሳት እግዚአብሔር ግን በአጸደ ገነት እንዲያሳርፋቸው ቤተክርስቲያን አንመጣም። ማርያም ግን እየሮጠች ወደ መቃብሩ ሳይሆን ወደ መጣው ወደ መምህሯ ወደ ክርስቶስ ሄደች። ክርስቶስም አያት። ድጋሚ ማርታ እንዳለችው አለችው፣ አንተ ከኛ ጋር ብትሆን ኖሮ ወንድማችን ባልሞተ ነበር አለችው። አይ ማርታ፣ አይ ማርያም አላወቁም እንጂ ማን ስጋና ነፍሱን ራሱ ያላዛረ ለየውና እሱ ራሱ አይደል እንዴ? እሱ ካልሆነ መልስ ልናገኝባቸው ማንችልባቸው ነገሮች አሉ። በእርግጠኝነት ነው የምነግራችሁ። እነዚህ አይነት ነገሮች ከኃጢአት የመጡ ላይሆኑ ይችላሉ። ከወላጆቻችን ክፋትም ያልተነሱ ሊሆኑ ይችላሉ። የእግዚአብሔር ድንቅ ስራ ብቻ እንዲታይባቸው የተቀመጡ ቋጠሮች አሉ። ታስታውሳላችሁ? የዮሐንስ ወንጌል ምዕራፍ 9 ላይ ከእናቱ ማኅፀን ጀምሮ እውር ሆኖ የተወለደ አንድ ሰው ነበር። ሐዋርያትም ወደ መምህራቸው ወደ ጌታ ኢየሱስ ክርስቶስ ቀርበው እንዲህ አሉት፣ መምህር ሆይ ይህ ሰው እውር ሆኖ የተወለደው በወላጆቹ ኃጢአት ነው ወይስ በራሱ ነው አሉ። ጌታችን ምን አለ? ይህ ሰው እውር ሆኖ የተወለደው በወላጆቹም ኃጢአት አይደለም በራሱም ኃጢአት አይደለም አለ። አብራችሁም በሉ። ይህ ሰው እውር ሆኖ የተወለደው የእግዚአብሔር በሉ እንጂ ድንቅ ስራ እንዲገለጥበት ነው። አይገርማችሁም? ድንቅ ስራው እግዚአብሔር እንዲገለጥብን እግዚአብሔር ሊያሳወረን የሚችልባቸው ጊዜያቶች አሉ። የኤማሁስ መንገደኞች ጌታችን ኢየሱስ ክርስቶስ የተሰቀለባት የኢየሩሳሌም ከተማ ላይ ነበሩ። ሰምተዋል ዜናውን። ተሰቅሎ ከሞተ በኋላ ግን የማይነሳ መስሏቸው ነበረ እያሉ እያወሩ በሞቀ ውይይትም ስለ መንፈሳዊ ነገር እየተጫወቱ ሄዱ ነበር። ጌታችን ኢየሱስ ክርስቶስ ከመካከላቸው ተገለጠ። ስለምንድን የምታወሩት አላቸው። ስለ ኢየሱስ ክርስቶስ እንደሆነ አንተስ ይሄንን ሰው የምንናገርለትን አታውቀውምን? በኢየሩሳሌም አልነበርክምን? አሉት። ጌታችን ኢየሱስ ክርስቶስም አብሯቸው ስለ ራሱ ከሙሴ ከሕግ መጽሐፍ ከመዝሙራትና ከነቢያትም እየጠቀሰ አስተማራቸው ይላል። ልብ ብላችሁ ስሙ። ከዛ በኋላ ቀኑ እንደመሸ ባስተዋሉ ጊዜ ላይ የኤማሁስ መንገደኞች ሉቃስና ቀሌዮጳ አንድም ኒቆዲሞስ እባክህ አብረህን በቤታችን እደር መሽቷል አሉት። ክርስቶስም ቤታቸው ገባ። በቤታቸው የነበረውንም ዳቦ እንጀራ ቆርሶ በሰጣቸው ጊዜ ላይ አይናቸው ተገለጠና ማን እንደሆነ አወቁ ይላል። አይገርማችሁ? አብሮህ ያለውን እግዚአብሔርን ራሱ አይንህ ካልተገለጠ አታውቀው። አብሮህ የሚራመደውን አምላክህን እንጀራ ተቆርሶ ካልተሰጠ ሕይወታዊ የሆነውን የክርስቶስን ስጋና ደም ካልተቀበልክ አታውቀውም። ያለህ መስሎሃል ግን አላየኸውም። የተመለከትከው መስሎሃል ግን አልተመለከትከውም። አያችሁት? እግዚአብሔር የኤማሁስ መንገደኞችን ለጊዜው አይናቸውን ከድኖ ሰውሮ ያሳለፋቸውና እንዲራመዱ ያደረጋቸው እርሱ እንጀራውን ቆርሶ ሰጥቶ አይናቸው ምን ሊያደርግላቸው ስለፈለገ ነው። እስኪ ሊያበራላቸው በሉ። ሊያበራላቸው እግዚአብሔር የሁላችንን አይን ያብራልን። ማየት እንድንችል የሚያስፈልገንን እንድናይ እግዚአብሔር ይፍቀድልን። እውነቴን እንደምላችሁ ክርስቲያኖች ማየት ያለብን በጣም ብዙ ነገሮች አሉ ያላየናቸው። ቅዱስ ኤፍሬም ሶርያዊ እንዲያውም የሉቃስ ወንጌል ምዕራፍ 24ን ሲተረጉም ድንቅ በሆነ አገላለጽ ይገልጸዋል። የኤማሁስ መንገደኞች ክርስቶስ አብሯቸው ሆኖ አላወቁም ነበረ። ያዩታል ግን አላዩትም አለ። እስኪ ያዩታል በሉ በሉ እንጂ ግን አላዩትም። አይተውታል ግን አልተመለከቱትም። ይቀጥልና ቅዱስ ኤፍሬም ክርስቶስ ግን ይሄን ለማድረግ የመጀመሪያ አይደለም ይላል። ክርስቶስ ይሄን ለማድረግ የመጀመሪያ አይደለም፣ በልደቱም እኮ ይሄን አድርጎታል ይላል ቅዱስ ኤፍሬም። ለሰብአ ሰገል ይመራቸው ዘንድ የላከውን ኮከብ ሰብአ ሰገል ያዩት ነበር፣ ሌላ ሰው ግን አያዩም። አይደንቅም? አያዩም። ማንም አልተመለከተውም ነበረ። ሌላ ሰው እንዲያውም ከመካከላቸው ሲሆን ይሰወራቸው ነበረ። ያ ኮከብ
መርቶ ግን ለነሱ ብቻ እያሳየ ክርስቶስ ጋር አደረሳቸው ይላል ቅዱስ ኤፍሬም። እንደዚሁ ሁሉ የኮከቡ ጌታ ክርስቶስም ከመካከላቸው ሆነና ያላዩትን እንዲያዩ የተመለከቱትን እንዲመለከቱን በደንብ አድርጎ አረጋቸዋል። እግዚአብሔር የሁላችንን አይን ይክፈትልን። አይነ ልቦናችንን በነገራችን ላይ ያብራልን ብላ ቤተክርስቲያን የምትመርቀው ይሄንን ነው። ስጋዊ አይንህን ሳይሆን ውሳጣዊ አይናችንን ማለት ነው። ስለዚህ አልዓዛር እነዛ እንደሆነ ማርታ ማርያም ሲናገሩ ሰማ ክርስቶስ። ወዴት ነው የቀበራችሁታል? በቃ አልዓዛር ላይ ተስፋ ቆርጠው መቃብር ውስጥ ከተውታል። 4 ቀን ሙሉ ሲሰነብት መቼም ይነሳል ብለው ተስፋ ያደርጉማ። ቀብረነዋል አሉ። የቀበራችሁበት ቦታ ወሰዱኛል። እየሄደ በመንገድም ላይ ዙሪያው ላይ የነበሩ ሰዎች ሲያለቅሱ ተመለከተ። ክርስቶስም አለቀሰ አለ። ምን አለ? ለጣሊታ አላለቀሰም እኮ ልብ ብላችሁ ስሙ። ለጣሊታ አላለቀሰም፣ ቀሰቀሳት እንጂ። ለዛ ጎበዝ አላለቀሰም፣ እናቱን አታልቅሽ አላት እንጂ። ለማርታና ለማርያም ግን አታልቅሱ አላላቸውም። እንዲያውም የቀበሩበትን ቦታ እንዲያሳዩት ከነገራቸው በኋላ አብሯቸው እየሄደ ክርስቶስ ምን አደረገ? አለቀሰ። ዙሪያው ላይ የነበሩትም ሰዎች አልዓዛርን ምን ያክል እንደሚወዱ አወቁ ይላል ቅዱስ ዮሐንስ አፈወርቅ። ምን ብሎ ይተረጉመዋል? እና ቅዱስ ጎርጎርዮስ ዘኑሲስ አልዓዛርን መውደዱን ክርስቶስ እንባውን እያፈሰሰ አሳየ። እኔና እናንተን መውደዱን ክርስቶስ እንባውን ሳይሆን ደሙን አፍስሶ አሳየናል። አልዓዛርን ከሚወደው በላይ ነው የወደደህ ማለት ነው። ለአንተ እንባውን ሳይሆን ደሙን ያፈሰሰል። ወዴት ነው የቀበራችሁት አለ። አሳዩት። ድንጋዩን አንሱት አለ። ያንን ድንጋይ እሱን ቀብረው ገንዘው ሲያስገቡት እኮ ለስንት ነው ያገነዙት? ለስንት ነው ያንከባለሉት? መልሳችሁ የከደናችሁበትን ድንጋይ አንሱት አላቸው። መልሳችሁ የከደናችሁበትን ድንጋይ አንሱት አላቸው። ጉዳዩ የማስነሳት ቢሆን ኖሮ ልክ ቅድም እንዳልኳችሁ ጉዳዩ እሱን ቀስቅሶ የማውጣት ነገር ከሆነ ድንጋዩን ማስነሳት ምን አስፈለገ? ያስነሳውንና ሊያስነሳው የመጣውን አልዓዛር ናውጣ ቢለው እንደተዘጋ ከመቃብሩ ማውጣት ይችላል አይችልም? ይችላል። ምን ይሳነዋል እርሱ? ለአልዓዛር ግን የተዘጋበትን ድንጋይ አንከባሉታል። ለምን መሰላችሁ? ክርስቶስ እንደተነሳው አይነት ትንሣኤ ሌሎች እንዳይነሱ የተገባ ስለሆነ። ክርስቶስ በራሱ ፈቃድ ሞተ፣ በራሱ ፈቃድ ተነሳ አልኳችሁ። ሲነሳ ደግሞ ቤተ ክርስቲያናችን እንዲህ ትላለች፣ መግነዝ ፍቱልኝ እስኪ በሉ እንጂ መቃብር ክፈቱልኝ ሳይል ለአልዓዛር ሲያስነሳው ድንጋዩን አንከባሉ አለ። አልዓዛርን ከሙታን ቀስቅሶ ካወጣው በኋላ ፍቱትና ምን አርጉት አለ? ይመላለስ አለ። ራሱ ግን ከሙታን መካከል ሲነሳ ድንጋዩን ክፈቱልኝ አላለም። መቃብሩ ውስጥ የተገነዘበትንም ጨርቅ ፍቱልኝ አላለም። መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ነው የወጣው። ለምን ይመስላችኋል? የክርስቶስ መቃብሩ የተቀበረበት ስፍራ ብቻ ሳይሆን ከእህቱም ድንግልና የተወለደበት የእናቱ ማህፀን ምሳሌ ስለሆነ ነው። በተዘጋው መቃብር ውስጥ መቃብሩን ሳይከፍት እንደወጣ ሁሉ አምላካችን ኢየሱስ ክርስቶስም ድንግልናዋን ሳይሽር ወደ ማህፀኗ ገብቶ የተጸነሰ ድንግልናዋንም ሳያጠፋ ከማህፀኗም ወጥቶ የተወለደ እሱ መሆኑን በተነሳበት የትንሣኤ ቀን ራሱ ሰብኮልናል። አልዓዛርን ውጣ አለው፣ ወጣ፣ ተመላለሰ። የአልዓዛርም ታሪክ የኛው ታሪክ ነው። አንዳንዶቻችን እንዳልኳችሁ ቤተ ክርስቲያን ይሞተናለን። አንዳንዶቻችን ቤተ ክርስቲያን ሞተን ልንቀበር የሄድን ሰዎች አለን። እንደ አልዓዛር ደግሞ ጭራሽ ተቀብረን 4 እና 5 ቀን የቆየንም ሰዎች እንኖራለን። ከዛም በላይ እድሜያችን በኃጢአት ያለቀብን ሰዎች አሉ። ክርስቶስ ግን አያችሁት፣ እያንዳንዱን መቀስቀስና ማንሳት አልከበደውም ለሱ። ለምን ዘመናት በኃጢአት አታንቀላፈም? አንተ ኃጢአትህ ይከብድ ይሆናል እንጂ እግዚአብሔር ያንተም ኃጢአት አንተም አትከብደው። አንተም አትከብደውም፣ ኃጢአትህም አይከብድም። እንደዚህ አይነት አገላለጾችን ስለምንጠቀም እኮ ነው እግዚአብሔር እኔ የምሰራውን ኃጢአት እሱ ራሱ ይቅር የሚለኝ አይመስለኝም እንዳትሉ። እንዴት አይልህም? እግዚአብሔር እኔ ኃጢአቴን እንዳቆም ራሱ የሚፈልግ አይመስለኝም አትሉ። ክብር ይግባውና ይሄ ክህደት ነው፣ በፍጹም አይባልም። እግዚአብሔር እንዳንተወው ተጨማለቁበት፣ እንዳናርፍበት ተሰቃዩበት ብሎ እንድንገባ የሚፈቅድልን የኃጢአት መቃብር የምንገነዝበትም የኃጢአት ጨርቅ የለም። እሱማ በትንሣኤ እንድንመላለስ ነው የሚፈልገው። ቅዱስ አትናቴዎስ ዘእስክንድርያ በሕይወቱ ከኒቂያ ጉባኤ በኋላ በጣም የታወቀ አቃቤ እምነት ስለነበረ ብዙ ሰዎች ብዙ ጥያቄ ጠይቁት ነበር እና ቅዱስ አትናቴዎስን ከተጠየቁት ጥያቄዎች መካከል አንድ ሰው መጥቶ ምን አለ? ክርስቶስ ከሙታን መካከል እንደተነሳ በምን ታውቃለህ? ትንሣኤ ሙታንስ እንዳለ በምን ትረዳለህ? ብለው ጠየቁት።
የጠየቁት ሰዎች ክርስቲያኖች የሚያምኑ ሰዎች ስለነበሩ አትናቴዎስ ቅዱሳት መጻሕፍትን ሊገልጥ አልፈለገም። አትናቴዎስ ይዟቸው እጃቸውን ወደ ከተማ ወጣና መነኮሳትን አሳያቸው። ምኖችን አልኳችሁ? መነኮሳትን አሳያቸው። መነኮሳትን አሳያቸውና ምን ይታያችኋል አላቸው። መነኮሳት አሉት። መቼም ድሮም አይነ ልቡናው ያልበራ ሰው በአይነ ሥጋ የሚታየውን መናገር ልማዱ ስለሆነ ነው። አይነ ልቡናው የበራለት ሐዋርያዊው ቅዱስ አትናቴዎስ ግን ምን አለ? እኔ ግን መነኩሴ ሳይሆን የሚታየኝ የቆመ ሰው ነው የሚታየኝ አለ። የቆመ ሰው ብቻ አይደለም፣ ሲገነዝ ጸሎተ ፍትሐት ተደግሞለት ምንኩስና የሚቀበል ማንኛውም ሰው ጸሎተ ፍትሐት ይደገምለታል። ሞቷል ለዓለም። ከዚህ በኋላ የሞተ ሰው የሚጸለይለትን ጸሎት ተጸልዮ ግን መቃብር ላይ ሳይሆን የምታዩት ቆሞ መሬት ላይ ምን እያደረገ ነው? እየተራመደ ነው። ከትንሣኤ ሙታን ከመነኮሳት በላይ ምስክር የለም አላቸው ይባላል ቅዱስ አትናቴዎስ። የመነኮሳት ምስክርነት በጸሎተ ፍትሐት የሚደገምና የሚታወቅ እንደሆነ ሁሉ ክርስቲያኖች እኛም ሁላችንም ለትንሣኤው ምስክር የመሆን ግን ኃላፊነት አለብን። መጽሐፍት በሌሉበት ተመላላሽ ሕይወት በሚታጣበት ቦታ ላይ ክርስቲያኖች ናቸው የትንሣኤ ምስክር፣ ሌላ ማንም አይደለም። ስንጠመቅ በመቃብር ውስጥ ለመግባታችን ምሳሌ ከሆነ ሁላችንም ተጠምቀናል። ተጠምቀን ግን አልቀረንም። ከገባንበት የመጠመቂያ ጉድጓድ ደግሞ ተመልሰን ወጥተናል። ስንወጣ ደግሞ የትንሣኤው ምሳሌ ነው። እንደ ተጠመቀ ሰው ክርስቶስ ከሙታን መካከል ተነስቶ እንደሚመለክባት እንደ ቅዱስ ቤተ ክርስቲያን ክርስቲያኖች ለመመላለስ እግዚአብሔር አምላክ ይፍቀድልን። የሰማነውን በልቦናችን ሰሌዳ ይጻፍልን።